ናፈቀኝ። እሺ ተነሽ ተቀመጭና ቁጭ ብለን እናወራ። እኔ አልነሳም። እንዴ ሀኒዬ ተነሽ እባክሽ ወሬኛ። እሺ በይ አሁን ደውይለት። እንዴት ብዬ ነው የምደውልለት? እንዴት ብዬ ትያለሽ እንዴ? ሀኒዬ ደውይለትና አሁን ናፈቀኝ በይው። ኧረ በስመ አብ በይ። ምን አልደውልለት? ደውይለት እባክሽ። ጭራሽ ትሽኮረመሚያለሽ እንዴ ወሬኛ። ግን እኮ እንደምወደው ካወቀ ይኮራብኛል። ምን ሆኖ ነው የሚኮራው? ስለወደድኩት ነው። እባክሽ እዝራ እንደዛ አይነት ልጅ አይደለም። በዛ ላይ ደግሞ ወሬኛ ነው። ማለት እናታችን መታሰሯን ለጽዮን ነግሯታል። ቢነግራት ታዲያ ምን ችግር አለው? እኔ ወሬኛ ሰው አልወድም፣ በተለይ ደግሞ የወንድ ወሬኛ። ቆይ እንዴት ነው አሁን ከሱ ጋር ብሬ የምኖረው? ሀኒዬ ፍቅር ዛሬ ነው ማለት። ሀኒዬ እዝራን የምትወጂው ከሆነ ዛሬሽን በደስታ እየኖርሽ ነገሽን ስሪ። እንዴት አድርጌ? እዝራ በደንብ ሲያውቅሽና ሲቀርብሽ አንቺ ማትወጃቸውን ነገሮች ማድረግ ያውቁ። ሀና የእዝራ ፍቅር አገረሸባት። ሀና እንግዲህ ባለፈው አንተን አለህም ብላ እሱም ስሟት ስለሄደ እንዴ ሳያስፈቅዱ መሳም አለ ብላ ተሽኮርም ማረፍ አልነበረሽና አሁንኛው ላይ ግን የእውነት ትክክለኛ ፍቅር ያዘ። ያሴርም በጣም ኃይለኛው እንትን ላይ ነው ያለ። ተምቹ ደፍሮ ወደ ቤታቸው ወደ እነ ሀና ቤት ሄዶ ሀናን ማስፈራራቱ ትክክል ነው ትክክል አይደለም የሚለው እንትን ባይልም የጓደኛውን በጣም የሚወደው ጓደኛውን አሜሪካ የቀረውት ለያሴር ለጓደኛዬ ብዬ ነው። ከአጎቴ ጋር ከዚህ ችግር መላቀቅችን ነበር፣ ግን ጓደኛዬን ትቼ አልሄድም ብዬ ነው። በጓደኛዬ የመጣ ከወደድሽም ጠላሽም ያሴር ጋር ትኖሪያለሽ እንጂ አለበለዚያ እገልሻለሁ ብሎ አስፈራርቶ ሀኒን አንቆጥሎ ይዞ እንትን ብሏት ሄዷል ማለት ነው። እና ያሴርንም ሄዶ በቦክስ መጥቶ አንተ ሂድና ለፖሊሶቹ የእውነቱን መረጃ የሰጣቸው ውሸቴን ነው ብልና እናቷ ታስራ ትቅር። የእናቷ መታሰር ሀናን ይጎዳታል። አንተን ጓደኛዬን ወንድሜን ጎድታ ዝም አልላትም ብሎ ሄዶ ለያሴር ይነግረዋል። ያሴርም አንተ የሰላም ነው በጤናህ ነው? ጤነኛ አትመስለኝም። እኔ እንደዛ አላደርግም። ሀና እንድትጎዳ አልፈልግም። የእሷ ጉዳት እኔን ይጎዳኛል። የእሷ ደስታ ያስደስተኛል። የእሷንም እንዲፈስም አልፈልግም ብሎ ተጣልተው ሄዱ ማለት ነው። ከዛ እሱም በቦክስ መቶት ጣጥሎት ሄደ። ሀናን እገላታለሁ አለ። ሀንዬም ከክላሷ አልወጣም ብላ ተኝታ ምላሴ ሲመጣ ምላሴ አንቺ ሰላም እስካሁን ተኝተሻል ሲላት ምላሴ መታሃል ስትል ውይ ይቅርታ ሀና እኔ እኮ ሰላም እየመስላኝ ነው። እኔ ስህትህ አይደለሁ ለምን እንደሷ ትቆጣኝ? አይ ለሷ ለሰላም የምጠቀማቸውን ቃላቶች ላንቺ መጠቀም አልፈልግም። ግን ምን ሆነሽ ነው? ፊትሽ ሁላ እኮ ተቀይሯል። ምን ሆነሽ ነው? እኔ ራስ ወዳድ ነኝ ምላሴ። በችግሬ ጊዜ አዲስ አበባ ስመጣ ያሴርና ተምቹ ነበሩ ያገኙኝ። ችግሬንም ለእኔም ብዙ ተጋርተውኛል። እሱ ግን ከችግሯ ላይ ችግር አልሆንም ብሎ ፍቅር ይዞት ሳይነግረኝ ዝም ብሎ ቆይቷል። እኔ ግን ነገሮቹን አመቻችቼ ፊቱንም ሳላይ እንኳን ሌላ ቦታ ላይ ሌላ ፍቅር ጀመርኩ። ራስ ወዳድ አይደለሁም እንዴ ብላ ትጠይቋለሽ። ምላሴ ምን እያልሽ ነው ሀንዬ? ይህ እኮ በጥቃቅን የሚሆን ነገር አይደለም። ራስ ወዳድ ነው ብለሽ ራስሽን መውቀስሽ ነው። እና ምን አለ ተምቹ እኮ ቤት መጣ ከዚህ? አዎ መጥቶ ነበር። ምን አለሽ? ያሴርና ያሴር መሆን ነው ያለብሽ፣ ካልሆንሽ እገልሻለሁ አለኝ። አረ መደፋፈር! ጭራሽ ደፍሮና ለቤት መጡ። በይ ነይ 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 በይ ቁርስም አልበላሽም ነይ ሳሎኑንና ቁርስ እንብላ፣ ከነጋ ምግብ የቀመሽ አይመስልም ብሎ እንግዲህ ተረጋግቶ እሷን ይዞ ሄዷል። ይቺ ሰላም ደግሞ በጣም ፈጣን ስለሆነች ተኝታ ሀንዬ ባለሽበት ሰላምዬ የዝራ ናፈቀኝ ስትል በይ ትንሽ ትንሽ እንጫወት እናውራ ቁጭ በይ አስቀምጣት በይ ከናፈቀሽማ ስልክ ደውይለትና ናፈቀኝ በይው ትላለች። እንግዲህ ሰላም በውስጥ ሆና ወዲያና ወዲህ የምታደርግ ናት። የእሱንም የእሷንም የስራ እንትን እሷን ሀናን እንዲጎዳት አትፈልግም። ግን በፊትም ቢሆን ደፍሮ እንዲናገር ያደረገችው ሀና እሷ ሰላም ናት። ሰላም ግን ያሴር የምትወደው ትመስለኛለሽ።
ያሴር ደግሞ የሚፈልጋት ሀናን ነው። ለሀና ብሎ ብዙ ነገር ሆኗል። ካልገቡበት ቦታ ላይ ገብተዋል። ከመጥፎም ከድንቁም ሀና መልካም ጎን ቢኖራትም ማለት ነው። ሀና ግን ያው ግን አልነገራትም። ምንም ማድረግ አትችልም። አሁን ትክክለኛ ድራማ ላይ ኢክራምና ኢሳም ያሉበት ሁኔታ አብረው ቪዲዮ ይሰራሉ። 3 አመት ቀልዳቸው ምናምናቸው ደስ ይላል። ኢንተርቪው ሲደረጉ ራሱ እህቴ እንትን ናት እንጂ እኔ እዚህ አሁን ላይ ጋብቻ አልፈልግም ምናምን እያለ ይተክሳት ነበር ማለት ነው። መጨረሻ ላይ ግን እሷ ባልመጣላት ሲባል እሱም እርሽምቧ ብሏል ማለት ነው። እኔ ይህን ያህል ቆይተን በዚህ በአጭር ጊዜ ለመጣው ባል ለምን እሽት ያለሽ ተብሎ ብዙ ነገር ሆኖ መጨረሻ ላይ ያው ለብቻ ቪዲዮ መስራት ምናምን ተጀምሯል ማለት ነው። እና ትክክለኛው ታሪክ ማለት ነው ኢሳምና ኢክራም የምትባለው ልጅ አሁን ለየብቻ ሆነው የራሳቸውን እንትን እያሉ ነው ያለ። ያን ሌላ እንትን ያወጣል፣ ያን ሌላ እንትን ያወጣል ብቻ አሉ ማለት ነው። እና ልክ እንደዛ ነው የሆነ ያህና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የመጣሁት በኖላዊ ድራማ ክፍል 121ኛው ምን ይከሰታል የሚለውን አብረን እናያለን። እንግዲህ ወይዘሮ ሜላት ተኝታ በቃጀሽው ባሏ እያመጣ ኬክ ማታ ማታ ይዞላት የሚመጣ ልጅ እሷ በቻለሽው መጠን እያቀረበሻት ነው። ኬኩ ሲበዛ ለሊት ስትቃጅ በሰማሽው እንግዲህ ለነዛ ሌላ ለእሷ ኬክ መጥቶላታል። ልጅቱን በጣም ደስ ብሏታል። በዚህ አጋጣሚ ወይዘሮ ሜላት ለእስረኞቹ ነርስ ትመስለኛለሽ፣ እንደ ዶክተር ሁሉን ነገር የምታጽናና እሷ ራሱ ከዛ መግባቷ አሁን ላይ ደስ ብሏታል። ከነዛ ልጆች ጋር መገናኛቷ ስትወጣም የምተዋቸው አይመስለኝም። እየመጣች ትጠይቃቸዋለሽ ብዬ ተስፋ አደርጋለሁ። እንግዲህ የወይዘሮ ሜላት እስር ቤት መቆየት ያው ለፍርድ ቤት እስካልቀረበች ድረስ ገና ናት ማለት ነው። እንግዲህ ሀና ለምንድን ነው እንትን የፈለግሽው? እኛ እኮ ፖሊሶቹ አቅርበው አባየንም እና ያሴርን ነው እንድታችሁ ተናግረዋል። እነሱን ደግሞ ምንም ነገር አያደርጉም። ከሁሉም ነገር ንጹህ ናቸው። ስህተት የለባቸውም። የኔን ሀቅ ለማውጣት ነው ሲከታተሉ የነበረ እንጂ ምንም ስህተት የለባቸውም። እኔ እኮ አባትሽን ጓደኞችሽን እንትን እንዳልል ብዬ ነው፣ አደጋ እንዳለ እንትን እንዳልል ብዬ ነው በፊት ለነሱ መናገር አለብኝ ብዬ እንትን ያልኩኝ። እንደዛ ከሆነማ ተይው ብላው አያመጣም ሁሉም ሀቅ ነው ብላ እንግዲህ ተባብለው ወይዘሮ ሜላትም ወደ ፖሊሶቹ ለጥያቄ ሄዳለሽ። እኔ እኮ እስካሁን ድረስ ሀኒ አባት ብዙ መከራና ስቃይ ያሳልፈዋል፣ ጓደኞቿም ለኛ ብለው ብዙ አሳልፈዋል እና እነሱ እንትን የሚል ከሆነ ነው ብዬ ነው እንትን ያልኩኝ። አሁን ግን ይሄ ነው ምንም ነገር እንደሌላቸው እሷ ነገረችኝ እና ችግር የለውም በይ ኢንተርቪው ስትደረግ የፍርድ ቤት ላይ ትንሽ ግራ እንዳትጋቢ ራስሽን እንትን በይ ሲላት እኔ ምንም አይደለሁም ያው ነኝ፣ የሚያስደነግጠኝ ነገርም የለ። ለፍርድ ቤት አዲስ ነሽ አይደለ? አዎ ለፍርድ ቤት አዲስ ነኝ። ለማንኛውም ከዛ ውስጥ ሲባል የቃላቶች እንትን ስላሉ ተጠንቅቀሽ በደንብ ራስሽን ሬዲ አድርጊ ብሎ ፖሊሱ እንትን አላት እና እሷም ወደ እነዛ ልጆች ተከትላ ሄዳለች ማለት ነው። ወይዘሮ ሜላት በቅርብ የምትፈታ ይመስለኛል። ፖሊሶቹ በራሳቸውም ምርመራውን እየቻሉበት ነው። አሁን የወይዘሮ ሜላት ነፃ የምትወጣበት ጊዜ እየደረሰ ስለሆነ ለምን መሰላችሁ? በስልኳ መጨረሻ ጊዜ የተደዋወለችው ከሜሮን ጋር ነው። እንዳያችሁት ሜሮን ያንን ቢሆን ያንን ስልት ተጠቅሞ ነው በሜሮን ተጠቅሞ የሜሮን ቀጠሮ እንትን ብሎ ነው እሱ እንትን እንዳይል እንትን ያለ ማለት ነው። ግን ሜሮን የዛን ሰዓት ቪዲዮ ቀርጻለሽ፣ እሷ ከተያዘሽ ያንን ቪዲዮ ትሰጣለሽ ብዬ ተስፋ አደርጋለሁ። መጨረሻ ላይ የተደዋወሉበት ያወሩትም እንትን እንዳለ ሪኮርድ እንደተደረገ ተደርጎ እንግዲህ እሷ ሄዳ አጣርታ ሴቲቱ ፖሊስ አመታ ዜድ ነው መሰለኝ ትባል አመታ ለዛኛው ሰጥታለሽ። እሱም በጣም ተገርሟል። አሁን ላይ የወይዘሮ ሜላት ነፃ መሆኗ ሰዓት እየደረሰ ነው። ግን ሜሮን ወደ እስር ቤት ትገባለሽ ማለት ነው።
እሷ ደግሞ ያንን ነገር ንጹህ እስከምታደርግ ድረስ ትመረመራለች። ወይዘሮ ሜላት ግን በቅርቡ ከእስር ቤት እንደምትፈታ ተስፋ አለኝ። ለምን መሰላችሁ? ሀቅና ሀቁ በወይዘሮ ባዩሽ ግድያ ላይ እንትን ያለሽ ወይዘሮ ባዩሽን ደግሞ እንዳልገደለች የሚያሳይ መጨረሻ ላይ የተደዋወሉበት ከሜሮን ጋር ነው። እንደገና ሜሮን ስትያዝ ሜሮን ካልወጣሽ ከሀገር ብሩንም ስላልሰጥሻት ካልወጣሽ ከተያዘሽ ሜሮን ያለውን ነገር ግልጽ አድርጋ ትነግራቸዋለሽ ለፖሊሶቹ። ወይዘሮ ሜላት ነጻ ትወጣለሽ ማለት ነው። ከዛ ወይዘሮ ሜላት ነጻ ከወጣሽ በኋላ እነዚህን ልጆች የምተዋቸው ትመስላላችሁ? እንዲያው ምግባቸውን ራሱ ምተዋ አይመስለኝም፣ ታመላልስላቸው ይመስለኛል። ጥሩ ሰው ትመስኛለሽ፣ ደህና ኗሪም ትመስያለሽ፣ እንዴት እስር ቤት ገባሽ ብለው ሁላቸውም በእያንዳንድ ሲጠይቋት እሷም ያለውን ነገር እንድታናገረሽ ጓደኛዬ፣ ያችን በጓደኛዬ ያንዴቱ ደግሞ ጓደኛዬ ከትልቅ ድርጅት ስንሰራ ነበር፣ በጣም ስራ ቢዚ ሆኖብኝ ስለነበረ መታ የ8 ሚሊዮን ብር ፊርማ አስፈረመሽ። በዛ ፊርማ ያንን ይዘው እነሱ ሀገር ወጡ። እኔ እስር ቤት 6 ዓመት ተፈረደብኝ እያሉ በእያንዳንዱ የታሰሩበትን እንትን ለወይዘሮ ሜላት ለምን እንዴት እያለሽ እንግዲህ የራሷን ማካፍላ እነሱም እያካፈሉ ነው። በጣም ግን የተጎዳሽው ሌሊቱንም ቀኑንም ባሏን እየጠራሽ የምትለው በጣም የምትወደው ባሏ ስለነበረ በጣም የምትለው ስለነበረ ከገዛ ቤቷ ላይ ሌላ ሴት ይዞ ስታገኝ በንዴት ባሏን ገላ ደግሞ እስር ቤት የገባቻለሽ። ያም ሆኖ እንግዲህ ወይዘሮ ሜላት እየተማረሽ ይመስለኛል ትምህርት። ከዛ እየተማረሽ ነው። ለእነሱም ደግሞ ጥሩ እገዛ የምታደርግላቸው ይመስለኛል። እንግዲህ ሁሉም ነገር በዚህ እንዲህ እያለ እየቀጠለ ነው። የሀናና የአሴር ነገር ግን በጣም እኔ ያሳስበኛል። የአሴር የእሷን መልካም የእሷን መጥፎ ነገር አይፈልግም። ተምቹ ራሱ ትልቅ አሳሳቢ ነው። ወንድሜ ሲጎዳ ላይም በእሱ ተጎድቶ መኖር አልችልም። ለእሱ ብለን ነው፣ እሱ ስለሚወዳት ነው ከዚህ ሁላ ጣጣን የሚገባው። ትቸውም አልሄድም ያልኩ እሱ ጋር ብዙ ችግርና መከራ እንዳሳለፍን ነው ብሎ እንግዲህ ሀናን በደንብ አስፈራርቷታል። ሀና በዚህ ስፍራ የግዴታ ያሴርን መውደድ አለባት ወይስ ምን ይመሳል? ምን የሚሆን ይመስላችኋል? ውድ ቤተሰቦች ወደ ያሴር ትመለስ ነው የምትሉ ወይስ የዝራ ጋር ትቀጥል ነው የምትሉ? የዝራ እኔ በነገራችን ላይ አባቱ ያነቃሉ ነው ማን ነው የሚባለው የወይዘሮ ባዩሽ ያስገደላት ሰውዬ ይመስለኛል። አሁን ሀና ሁሉንም መተው ነው የሚሻላት ወይስ የዝራ ጋር መቀጠል ነው የሚሻላት? የዝራ ደግሞ እየለቀቃት አይደለም። ምንም ነገር አላውቅም ብላ ስላለሽ ላስለምድሽ እያለ በተካከል ነገር እየተቅለሰለሰ እንትን ብሏል። የዝራም መጥፎ ሰው ነው ማለት አይደለም አቀራረቡ ጀምሮ፣ ግን ያኔ ብዙ መስዋዕት ከፍሎልኛል ተብሎ ደግሞ በቁሳቁስ ውሃ የማይፈልጉት ሰው ጋር ኑሩም አይባልም። ግን ሀና የአሴርን ትወደዋለሽ በግርበት። ወይዘሮ ሜላትም እንግዲህ ይህን ልጅ በምንድን ነው የሰራልኝ ውዴታ የምመልሰው? በጣም መልካም ልጅ ነው እያለሽ እንትን እያለሽ ነው ያለ። እንግዲህ ሀናን ሰታ ስራ አስገብታ ሀናን እንትን ትለዋለሽ ብዬ ተስፋ አደርጋለሁ። የሀኔ ግን የሰላምን ግፊት ነው ከዚህ ያደረሰ እንጂ እነሱ ሁለቱ ተፈራርተው ብዙውን ጊዜ ወይ እሱ እስከሚገልጥላት የዛን ሰዓት ራሱ ቸኩላለች። ያሴርም የዝራም በአንድ ወቅት ነበር እንትን የቀጠሯት፣ ግን ያሴርን ትታ ወደ የዝራ ነው የሄደችው ማለት ነው። ያን ራሱ በጣም የስህተቷ ቀን የነበረችው ያቺ ናት። ሊነግራት ነበር ማለት ነው። የሰላም ፍጥነት ሀኔን አሁን ዋጋ እያስከፈላት ነው። ሀኔዬ በጣም አዝናለሽ። ግራ ተጋብቷታል። ምን እንደምትወስን ራሱ ግራ እየተጋባሽ ነው ያለሽ። እና እናንተ ምን ትላላችሁ? ከየትኛው ነው ትሆን? እንግዲህ በሰው ምርጫ አይደለም። እርግጥ ግን እናንተ ተመልካቾች ሀና ከያሴር ጋር ወይስ ከየዝራ ጋር ህይወቷን ብትቀጥል ይሻላቸዋል? አለበለዚያ ደግሞ ከዚህ ሁላ ወጥቶ ያነ የመጀመሪያ ከወሎ ወደ አዲስ አበባ የሸኛት አዲስ አበባ ቦታ ቤት ክራይ እየከፈለ ያስቀመጣት እኮ ሌላ አለ። ከያሴር ጋርም በጣም ሲጣሉበት የነበረ ማን ነው የሚባለው? ሁሉም ትታ ከእሱ ጋር ትሆናለች ብላችሁ ታስባላችሁ? እኔ እንደዛ ነው የሚመስለኝ። ሁሉንም ትታ ያሴርም ምንም ወንድሜ ነው እንዳለሽ ያው የኛ ትንሽ ተልፋሻለሽ እና ያልሆን ሲል ወደ ወንድም እንቀይራለን እና እንደዛ ብላ
ትቀይራለሽ ብዬ ተስፋ አደርጋለሁ። ቢሆንም ግን ሀና አሁን ላይ ግራ ተጋብታለሽ። ትምህርታቸውም ሁላቸውም እየሄዱ አይደለም። አቶ መስፍን እና ኖላዊ በአሁነኛው ላይ አልታዩም ማለት ነው። እንግዲህ በ121 እንጠብቃለን ምን እንደሚፈጠር። ወይዘሮ ሜላት ትፈታለች ወይስ አትፈታም የሚለውም አብረን እናያለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ሁላችሁንም አመሰግናለሁ ስለምትከታተሉን። አዲስ አበባችን እያያችሁ እንግዲህ እየጎበኛችሁ ላይክ ሸር አድርጉ፣ ሰብስክራይብም አድርጉ። አሁን ላይ እያያችሁ አይደለም እዩ፣ ቢያንስ 10 ደቂቃ እዩልኝ ማለት ነው ውዶችዬ። መልካም ቀን ይሆንላችሁ። ኃይለኛ ጉንፋን መጥቷል እንደወረንሽን። በጣም አእምሯችሁን ሁላ ነው የሚያዛባው። ራስ ምታቱ መከራ ነው። ሳሉ አዲስታው በጣም ነው እንትን የሚለው አፍንጫውን ላቆርጦ የሚጥል ነው። እና አላህ ይጠብቃችሁ። በሁሉም ቦታ ላይ ነው ያለ ኢትዮጵያም ጭምርት ይህ ጉንፋን። አላህ ሁላችሁንም ይጠብቃችሁ ቤተሰቦች። መልካም ቀን ይሆንላችሁ። ወሰላሙ አለይኩም ወረህመቱላህ ወበረካቱ። ላይክ ሸር ሰብስክራይብ